አንቺ በጣም የምታሳፍሪ ሰው ነሽ። እንዴት ነው የራስሽ አልጋ ላይ እንደዚህ አይነት ስራ የምትሰሪው? አንተ ራስህን ሸፋፍነህ ራስህ ውጣልኝ። እሺ አንተ እንደነካ አይወጣም። ይሄ ሁሉ ነገር በሱ ነው። ቁርስ ብላ እንጂ ላቅርብልህ። ቁርስ በልተህ ስንታዩና ስለንተሩ ልነጋገር ይልቅ በቁም ነገር አባብዬ ማለት በጧት ውስጥ እሺ ምንድነው ማለት ነው? አባብዬ የምትይው ነገር ታውሽ ምን ማለት ነው? እንዴ እንዴት እየሆነልሽ ነው ጀርባሽ? አሁን ይሻላል። ያስየቀነሰ አረ ሐኪም ቤት መሄድ አልፈልግሽም አሁን? አባብዬ እያሉ ለምን ነው ሐኪም ቤት መሄድ እንዴ? አረ እስቲ አባብዬ ብቻ ግን አንድ ይኸውልሽ ተጨባጭ ነገር ላገኝ ማለት ነው። እዛው ለገለና ምን ማለት እኔ ምን አገባኝ? እኔ ራሴን ህይወት እመራለሁ፣ እፋታሻለሁ። በእውነት እዛው አባብዬ እያልሽ ትቀጥያታለሽ። ለእነሱም አትወደኝም ማለት ነው። ለዛ ነው እንደዚህ የምትሆን። ለምንድን ነው እንዴ? እኔ የምልሽን ነገር አሰሚኝም እንዴ? እኮ ምንም ነገር አላየህብኝም። ደህና ነኝ አልኩ እኮ ጀርባዬ ላይ። በቃ አላየሁም ማለት ችግር የለውም። አንድ ነገር እስካገኝ ነው። ይሄኔ አንተም እዛ ያስፈ ነገር ስላለ መተጨቃጨቅ ችግር የለውም። ጭራሽ በብር ይሰጥረው ነው የሚያደርገው። ቀደሙ ተመልሶ ምን ፈልግ ሰላም ነው? አራለው እንዴ? ምን ነው? አረ እዚህ ጋር ይቀመጡ። እዚህ ቤት ጥሩ ነገር ይሽተተኛ አይደል? ምን አጠፋው? ካራማይ ነግሮኝ ነው የመጣሁት። ምንም ነገር እየጣመኝ አይደለም እዚህ ቤት ያለው ነገር። ሰንደሉን አምጪዋ። ታዲያ ምንድነው? በቃ ሁሉ ጊዜ ነግሬሽ መሆን አለበት የሚደረገው ነገር። ስርዓቱን ማክበር የሚባል ነገር የለም። ሰራውስ ምን አጠፋው? እንዴ ምን አጠፋው? አጫጭሹ ምን አጥፍቼ ነው? ምንድነው እንደዚህ የወይዘሮ ልብስ የምትለብሹ? ምን ላድርግ? እቤት ውስጥ ሸቀርቀር በይ አላልኩም? ምን አጠፋው? የምታስቢው ነገር እንዲሳካ ህጎቼን በሙሉ ጠንቅቀሽ ማክበር አለብሽ። ለመጀመሪያ ነው ቁጭ ያልኩት እኮ ነበር። አይዋ እንዴት ነው ከኋላ ያለ ነገር የተታከለ ነው? ያውልኛል ስለሚመጡ ነበር መጠብቀው። ሰላም አሰሪሁ ቤቱ ጋር ነው ተጠቃይቶ ቁጭ በይ እስኪ። ዛሬ እኮ እንደሚመጡ አላወኩም ነበር። እንደሚመጡ እኮ አላወኩም ነበር። እስኪ ቆይ ጀርባሽን ላይ ቆይ መጀመሪያ ያለውን ነገር ላይ ምንድነው? ቆይ ፈጣጥነሽ ነው የተሻለ ነው። መታ ያድርጉልኝ እስኪ። ሰላም አሰሪሁ ረባታ ወራሱ استاكل لون استاكل لون ይሻልሻል። አሁን በቅርቡ ያልኩሽን ነገር ብቻ ማድረግ ነው የሚጠበቅብሽ። አዎ እኔ አባቢ የስንቱን ህይወት የቀየርኩ ነው መሰለሽ። እኔ አባቢ የስንቱን ህይወት መሰለሽ የቀየርኩት።
እንዴት ብለሽ እንዳታስብ እንዴት አስባለሁ እሱ እያሉ ልብሱንም ቀይር እያልኩሽ አልነበረ እንዴ? እንግባዋለን ትንሽ ቆይተን በጣም አሪፍ አይሞቅም እንዴ? ቆይታው እዚህ ሰፈር ብቻ ነው ደግሞ ሙቀቱ። ልብስ ነው ደግሞ የለበስከው ዛሬ። በያውን በሩን ቆልፊና እንግባ። ሳራቸው ማሰላም ውድ የቻናላችን ቤተሰቦች እንግዲህ ያው የአቶ ቢኒያም እና የወይዘሮ ቤተልሔም ቤት እንግዲህ በጣም ብዙ ውጥረት የነገሰበት ቤት ነው። በጣም ብዙ የሚያሳስቡ በጣም ብዙ ነገሮችን ስንመለከት ቆይተናል። እንግዲህ ዛሬም አቻኩለን የጠራን ቤት ውስጥ ምን እየተካሄደ እንደሆነ እኛ ያየነውን አንተ ባይን እንድታይ እንፈልጋለን። ግን እኛ ካንተ የምንጠብቀው አንድ ነገር አለ። በጣም መረጋጋት አለብህ። ስሜታዊ መሆን የለብህም። ለምን እልባት እንዲያገኝ ቤት ሰላም እንዲያገኝ አንተ ከስሜት የጸዳ መሆን አለብህ። እኛ አንተን የጠራንህ ተረጋግተህ ነገሮችን ፈተን ከስር መሰረቱ እንዲፈታለን። ስለዚህ ተረጋግተን ወደ ቤት እንሄዳለን ማለት ነው። ተግባብተናል። እናንተ ደግሞ አብራችሁን ቆዩ። ተቆልፏል። ያው እንደተነጋገርነው ነው። በጣም ስሜታዊ መሆን የለብህም። በስ ምን እያደረክ ነው? ምንድነው? ተመልከትልኝ፣ አሳየልኝ። ሳራቻ መስብር ያው አሳየልኝ። አችማን የጠራሽብኝ ሚስራሱ በስመ አብ ይኸው እሳቸው ይኸው ጠንቋይ ተብዬው ይኸው ይሄ ቤቴ ነው። እንግዲህ ቤቴ ማለት በጣም ትገርማላችሁ። ከህይወታችሁ እንዲወጣ ያስፈልጋል። ይሄ ሰውዬ ተብለናል አይደል እንዴ? ከህይወት እንዲወጣ እንነጋገራለን። ከህይወት እንዲወጣ ተነጋግረናል አይደል? ውጣ ከቤት። ቆይ እንደሱ አይደለም። ወንጀል ውስጥ እንድገባ አይደለም። ቅድም ተረጋጋ ብያለሁ። ቆይ ልበሱን ነው ውጣው። ልበሱን ነው ውጡ። ቆይ አንተ ተረጋጋ። ና ውጣ አንተ ልበሽና ውጪ። በደንብ ያዝልኝ። አንተም ትዋረዳለህ። ይሄን ልብስም ያዝልኝ በደንብ ምን ስትሰራ እንደነበር አያችሁ አይደል? ይሄንን ነው እያልኩ ያሉት። ተረዳኛ። ተረጋጋ። በቃ ተረጋጋ። ቁጭ በል። ተረጋጋ። እናንተ ለብሳችሁ ውጡልን። ምን ስትሰሩ እንደነበር እኛ እናውቃለን። አናጠፋም። አሁንሽ በተከበርኩበት ሰፈር አንተ እንደዚህ አይነት ተዋርድ ይፈልጋለህ? መከበርን አቁመህ ብትወጣ ይሻላል። ምንድነው የካሜራ አጥፋ ብያለሁ። አይመለከትም። ዝም ብለህ ቁጭ በል። አሁን እንደዚህ ነው ልጅ የሚያስወልዷት። አንቺ ለምን ቶሎ አትወጪልንም? አንቱ ምለው ደግሞ እሳቸው አንተ ራሱ ሲበዛበት እኔ ነው ምንም ነገር ማዋራታችሁ ወጣቴ እንዴ ለምንድን ነው የምትወጣው? ቁጭ ብለን መነጋገር አለብን። ብዙ ጉዳይ አለብኝ። ዞኔ ምንድነው ጉዳይ አለብህ? ና ቁጭ በል። ና ወደዚህ ቁጭ በል። እንዴ ና ቁጭ በል። ማሳላሻ ቁጭ በል እኮ ንገረኝ። ቁጭ በል። ምን ፈልገህ? ቁጭ ነይ ቁጭ በል። ካሜራውን አትፈልግ። ካሜራውን አትፋው እንዴ አቶ ካሜራውን ማናቸው? አይጠፋም። ለምን አይጠፋው? ካሜራውን ልራገም ነው። ችግር የለም ተራገም። አሁን ቆይ እርሶ አልኩኝ። እኔ ራሱ እኮ ተሳስቼ። ቆይ አንተ ምን ልትሰራ መጣ የሰው ቤት? ስለኔ መጠየቅ መብት የለህም። እንዴት ነው የማይኖረኝ? የሰው ቤት ነው የመጣው አይደል እንዴ? የኔን ቤት
እኮ ነው እኔ ጋር የመጣው እንደምትለው እንዴ ካሜራው ነው ታልና አሁን እኮ እሺ ምን ሊያደርግ መጣ? ምን ሊያደርግ መጣ? በአልጋ ላይስ ምን ታደርጋለህ? ለምንሳ ይኸው ቅድም አልነገርኩም? ተኝታለች። ዛሬም ብቻ አይደለም ከዚህም በፊትም እኔ ልራገም ነው። እርግማኔ ደግሞ ጠብ አይልም። በኋላ ህይወታችሁ ላይ ችግር እንዳይፈጠር። አንተን እርግማንና አንቺ ባለቤትሽ አልጋ ላይ እንዴት እንደዚህ አይነት ሰው ታመጫለሽ? አንተ ሳታፍሩ ወዶ ፈቅዶ እኮ ነው እዚህ ነገር ውስጥ የገባው አይደል? ስለምን አትጠይቀው? አልጋ ላይ ተኛ ብሎታል። ተስማምታችኋል? ስለዚህ ጉዳይ አውርተናል እንዴ? እንደዚህ ነው እንዴ ተባባል? ምንድነው እንደዚህ ነው ማለት? ልጅ ሰጥሻለሁ ብለዋት ምንድን ነበር የመጀመሪያ ቀን የመጣች ጊዜ ያደርጉላት? በቃ እኮ ከዛ ጊዜ በኋላ ሁለታችሁ እኮ መገናኘትም ያልነበረባችሁ ሰዎች ናቸው። ህይወቷ የተስተካከለ ነው። ምንም ነገር የተፈጠረ ነገር የለም። ህይወታችሁ እየተበላሸ ነው እንጂ ምን ይስተካከላል? ቀን የበሬ ቀንድ እየወጣባት ደግሞ ህይወቷ እየተስተካከለ ነው ትለኛለህ? እሱ በዚች 2 ቀን ውስጥ የሚጠፋ ነገር ነው። በጣም እስከዛሬ አልጠፋውም። አሁን ይኸውላችሁ እኔ ወደሚሄድበት ቦታ ልሂድ። አለበለዚያ ግን እርግማኔን ከተራገምኩ ዘራችሁ ላይ ቀጥል። ሁለታችሁ ተራገም። እኛም ፈራ። እኔ በበኩሌ ምንም በአንተ አላምንም። ሲጀመር እኔ አልፈልግም። ሲጀመር ከሱ ከሆን በኋላ ልጅም ምንም እንዲያደርግልን አልፈልግም። እኔ ይኸው በቃ አሁን እጅ ከፍች ያዝን አይደለ? ይኸው መጀመሪያ የደወልኩት እናንተ ጋር ለዚህ ምክንያት ነበር። ስለዚህ አሁን በቃ ለምን እንደምለያት ይኸው ቤተሰቦቼም ሁሉም ይወቅልኝ ምክንያት አለኝ። በቃ እኔ ከእሷ ጋር ድጋሜ መኖር አልፈልግም። እኛ እናንተን እንደዚህ እዚህ ነገር ውስጥ የገባ ነው እናንተን ለማፋታት አይደለም። ስለዚህ ህገወጥ የሆነውን ወደ ህጋዊ እንዲመጣ መቀጣት ያለበት ይቀጣል። አዝናለሁ። በኋላ ይሄ ትዳር ፈርሶ አንድ ሴት ወደ አንተ አትቀርብም። ችግር ውስጥ ነው የምትገባው። እሱ ምንም አታመጣም። ምንም አታመጣም። አንቺ ራስሽ ምን ሆነሽ ነው? አልጋው ላይ ይሄ የተከበረ ምንም ነገር አላረግንም። ውጡልን። እንዴት ነው ያላረጋችሁት? ያላሽ ነበር ግን አይደል? እኛ ጋር እኔን ጥርጣሬ ሁላ ልክ ነበር። ይሄ የሚያሳየው እሱ ታዝናለህ። በመናገራቸው ነገሮች በሙሉ ህይወት ላይ ችግር ይፈጠራል። ምንም ችግር የለም። ምንም የሚፈጠር ነገር የለም። ከዚህ የበለጠ ችግር እኔ ምን እንዳረግሽ እኛ እናውቃለን። ምን እንዳረጋችሁ እኛ እናውቃለን። እኛ ማስረጃዎች አለን፣ መረጃዎች አለን። ሁለታችሁ ምን ስትሰሩ እንደነበር በተለይ እጅህን የሚያውን ነገር ውስጥ የከተትክ ነው። ከአሁን በኋላ ይሄን አሁን እንደውም አንተ ጤናማ ያልሆነ አካሄድ ስትሄድ ነበረ። በጣም እስከ ህግ ድረስ እናስጠይቃለን። አንቺ ዝም ብለሽ ስነ ስርዓት ይልሽ ይዘሽ ውጪ። ጠንቆይሽ ቀጥይ። ቆይ አንተ ቆይ አስወጣልኝ። ቆይ አይደለም ከዚህ ቤት እሱ ነው ይሄ ሁላ ንብረት የመጣው ማለት ወጣንም ይሄን ሁሉ ነገር ይዘን ነው የምንወጣው። ባዶ እጅህን ነው ማስቀረክ። አቅም ታስፈራሪያለሽ እንዴ? ካንቺም ብሶ ወጪልኝ። ቆይ ተረጋጋ። አንተ ምንድነው ስትሰራ የነበረው? የሰው ትዳር ትበጠብጣለህ እንዴ? አንተ እኮ እዚህ በማገባ ነው የወጣው። አንቺ በጣም የምታሳፍሪ ሰው ነሽ። እንዴት ነው የራስሽ አልጋ ላይ እንደዚህ አይነት ስራ የምትሰሪው? አንተ ራስህን ሸፋፍነህ ራስህ ውጣልኝ። እሺ አንተ እንደነካ አይወጣም። ይሄ ሁሉ ነገር በስ አስወጣልኝ። ተረጋጋ። በቃ ተረጋጋ። እገልሻለሁ። ገና ምን አይተሽ? እገልሻለሁ። ውጪ ከዚህ ቤት። ቆይ አንተ ተረጋጋ ብዬ ነበር አይደል እንዴ? እኔ እኮ እንድትረጋጋ የፈለግኩት እውነታውን ከዚህ የባሰ ነገር እንዳለ እኮ እየነገርኩ። እኔ ደግሞ አላስችላለኝ ታውቃለህ። ጎን ለጎን ቁጭ ብለው እያየኋቸው አሁንም መቀጠል አልቻልኩም። የመጀመሪያው ስህተታችሁ እናንተ ያልሆነ ቦታ መሄዳችሁ ነው። ከዛ ሲቀጥል ደግሞ እነሱ እጅግ በጣም ብቻ። ለማንኛውም ያው ተመልካቾቻችን እንግዲህ ከዚህ በኋላ ታሪክ ወዴት እንደሚሄድ እየተከታተልን እናሳውቃቸዋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ውድ የቻናላችን ቤተሰቦች እንግዲህ ዛሬ በአስቸኳይ ተጠርተን ነው። ወይዘሮ ቤተልሔም ነች አስቸኳይ የጠራችን። ቤታቸው ውስጥ ምን እንደተከሰተ አብረን እንከታተል። ምን ተፈጥሮ ነው? በጣም በአስቸኳይ ነው የጠራሽኝ። በጣም አስቸኳይና አሳሳቢ ደረጃ ላይ ነው የደረስነው። ምን አጋጠማችሁ? ሁሉ ነግሬክ ነበረ ይሄ ሁሉ ነገር እንዳይመጣ። ግን አሁን ይሄው የፈረው ደርሶ ይሄው
ባሌም በጣም ታሞብኛል። በጣም ምንድነው? ምን አጋጠመው? ማለት ባለፈው የተፈጠረውን ነገር ሁሉ አይተሃል። እንግዲህ ባለፈው የተፈጠረውን ነገር ሁሉ አይተሃል። አባብዬ ዝቶብን ነበር ወጥቶ እንደዛተው ሁሉም ነገር አደረገው። ያው ባሊም በሆዷ ሁሉ ጽንስ ይዟል። ማለት ሄደ ማስመርመር ትችላለህ። ይሄ በጣም እያመመው ነው። በቃ እንቅልፍ አይተኛም። ሁሌ ማስተዋወክ ነው። እኔ መረረኝ። ያላ ያሃን ቪዲዮ ካላጠፋችሁ ገና ከዚህም በላይ አረግባችኋለሁ ነን። እኔም ይሄው ጀርቤ ላይ እየወጣብኝ ያለው ነገር ገና እሱ እያጠፋልኝ ነበር። አሁን እያባሰብኝ ነበር። ከቻልክ ወይ ያሃን ቪዲዮ አጥፋልኝ። እኔ ከዚህ በላይ እሱ እንደዚህ ሲሆን ማየት አልችልም። ህይወታችን በጣም የተመሰቃቀለ ያው ቀስ በቀስ ያለን ነገር ሁሉ ባዶ እየሆነ ነው። ገና ከዚህም በላይ አረግባችኋለሁ እያለ ባሌን እኔ ማጣት አልፈልግም። አይኛ ሌሎች መፍትሄዎችን እናፈላልጋለን። ሌላ መፍትሄ ማለት ነው። እዚህ እኮ አስቻኩዬ ያጠራውክ ይሄንን እንድታቅልኝ ብዬ ነው። አባቴ ተረዳኛ። ከዚህ በላይ እስኪ እንዴ ሆድ እኮ የገፋ ነው። ሄደ ማስመር ትችላለህ። ለምን አንተ ተመረመሩ? እሺ እኛውን እዚህ ጋር ያመመኝ ነው በጣም እንዴ። ስለዚህ እኛውን ቪዲዮን አናጠፋም፣ ግን ምንድነው ያን ያህል አንድ ግለሰብ ልትፈሩ አይገባም። በቃ ምንም የሚያስፈራ ነገር የለም። እኛ የራሳችን በቃ የህግ ባለሙያ አለ፣ ሳይኮሎጂስት አለ፣ ወደ ህክምና ጣቢያዎች ከኛ ጋር የተፈራረሙ ተቋማት አሉ። እሱን ወስደን እኛ ህክምና እንዲጀምር እናደርጋለን። ምን ማለት ነው ህክምና? እኔ ሁላችሁንም እጨርሳችኋለሁ እኮ ነው ያለን። ምን ሆነክ ነው? ምንም የሚያስፈራ ነገር የለም። ሃይማኖት አላችሁ አይደል? እኔ በጣም እያመመኝ ነው። ይኸው እስኪ እዚህ ጋር እስኪ የሆነ ምን ማለት ነው? በቃ ስለዚህ ሃይማኖት ካላችሁ በሃይማኖታችሁ መሰረት ወደ እምነት ተቋማት እንሄዳለን። ሌላው በሳይንስ የሚፈታው በሳይንስ፣ በህግ የሚፈታው በህግ ይፈታል። ባይሆን ግን እሱ በጣም ህመም ላይ ከሆነ እሱን ወደ ሆስፒታል መሄዱ ላይ እኛም ደውልልኝ፣ አምቡላንስ ጋር ደውልልኝ ቶሎ በል። እሺ ምንድነው የሚሰማ ግን አንተ አሁን ላይ ቢኒ? አረ በቃ ቪዲዮ አጥፋልን በእናትህ። ምንድነው አሁን እየተሰማ ያለው? በጣም እያመመ ነው። አዎ ትንሽ ሆድ እየገፋ ነው እያለችኝ ነው እሷ። አረ በስመ አብ። ምን ያህል ጊዜ ሆነ አሁን ላይ? እናንተ ትንሽ ቆየበት። የጊዜው አንተ በይሳት ጊዜው ምናምን ነው እንደሚያስጨንቅክ እንዴ? አምጪ ያስመልሰው ነው መሰለኝ። ቶሎ በሽ አምጪለት። አይዞ አቶ ቢኒያም፣ መጀመሪያ ላይ ባትሄዱ ጥሩ ነበር፣ ግን አሁንም ቢሆን መፍትሄ ያለው ምንም ችግር የለም። እምነት አለን። በእምነታችን መሰረት እናንተም በእምነታችሁ መሰረት ትቋቋሙታላችሁ። እኛም ደግሞ ማድረግ የምንችለውን ነገር በሙሉ እናደርጋለን። ምን ማለት ነው? እንደዚህ ሆኖ ከሁለት ወር ሞላው እንዴ? ምን ማለት ነው? በቃ አጥፋልን ቪዲዮውን። እያየክ ነው። እሺ ደውልልኝ፣ አንዴ ደውልልኝ ቶሎ በልስ። ዶክተር ጋር ደውልልን፣ ንገረው ተዘጋጅቶ ይጠብቃል። በቃ በጣም አሪፍ። አምቡላንስ መጥቷል። ይዘነው እንሂድ። ይህችን ወደዚህ ጋር እናድርጋት፣ እዛሽ ጋር ርቀት እንደግፈውና ይዘነው እንሂድ። ሄሎ ጤና ይስጥልኝ። ሄሎ ሰላም ነው? በጣም በተደጋጋሚ ደውለውልኝ ነበር። ማለበል ይቅርታ። ማንነቴንም አታውቅም? አላወቅኩትም፣ ይቅርታ። አባቢ ይባላለሁ እና በጣም ተናንቀናል። ማንነትህን ረስተው ከሆነ ዋጋህን ነው የምሰጥህ። ይኸውልህ ጠንቋይ ሰውዬን እንዴ? እሺ ምን ነበረ? ምን ቀረ ደግሞ እኔ ጋር? አሁን እንኳን ስርዓትን አትይዝም። ይኸውልህ ዘርህን ነው ማጠፋልህ፣ ከዚህ ከምድረ ገጽ ነው ማጠፋልህ። ውይ በጣም በሚያሳዝን ሁኔታ እኔ ደግሞ ሰው አልፈራም፣ ፈጣሪን ነው የምፈራው። ይገርማል። ይገርማል። ይኸውልህ ለዛ ሰውዬም ንገረው፣ ሁሉም ህይወቱ ነው በሙሉ የሚበላሽበት። አይ እንደው በቃ እነዛን ሰዎች ያሙኛቸው አንሶ ደግሞ እኔ ጋር መጣ። አይዞ ለማንኛውም እኔ እንኳን አልፈራም። ከእኔ ጋር የተነካኩት በሙሉ ህይወታቸው ምስቅልቅሉ ነው የወጣው። ብዙ ምስክር አለኝ። ማን ነበር ያልከኝ? አባቢ እንኳን አይገባም። በእርግጥ በስልክ ማስፈራራት ወንጀል እንደሆነ ማወቅ አለብህ። አንደኛ ያው ስልክ ሪከርድ ያደርጋል። እንዳንተ አይነት በጣም ብሶ ይደውልልኛል። ስለዚህ ከቻልክ አርፈህ ተቀመጥ። ያለበለዚያ ግን ስርዓትን የሚያስይዙ ሰዎች እልክብሃለሁ። አንተ በጣም ትናገር የለ እንዴ? ቆይ ዋጋህን ነው የምሰጥህ። የኔን ዋጋ የሚያውቀው አምላኬ ነው። ስለዚህ አሁን አንተ ዝም ብለህ ባደነፋ ደስ ይለኛል። እና ደግሞ ማስፈራራት ወንጀል ነው፣ ደግሜ ልንገርህ። ይኸውልህ እዛ ሰርጀሪውንም ያልኩ ነገር ሆዱን ተቀዶ በቃ ህይወቱ በሙሉ ብልሽሽት ነው የሚልበት። ቀብሩን በቅርብ ትጠብቃላችሁ። በጣም ጥሩ። ይሄኛው ሪከርድ እንደተደረገ ያው እንዳትረሳው።
ያው እንግዲህ በቅርቡ ካልሆነ እዚህ ሰውዬ ላይ አንድ ነገር ሁለቱም ግለሰቦች ላይ አንድ ነገር ከደረሰ ቀጥታ ጠበቃዬን ነው የምታናግረው። አሂ እንዳታስፈራራኝ። ይኸውልህ እኔ አባቢ ከላይ ከባለ ሀብቱ እስከ ባለስልጣን ከታች እስካሉት ሁሉም በእጄን ያሉት እና ላረከው ነገር በሙሉ ዋጋህን ትከፍላለህ። በጣም ተሳስተሃል። እኛ ሶስተኛ መንግስት እንደምንባል አታውቅም? ሚዲያ ማለት ሶስተኛ መንግስት ነው። ስለዚህ አርፈ ተቀመጥ። አሁን በኋላ ላጠፋኸው ጥፋት ይኸውልህ እኔ አንተን ራሱ በመስማቴ በጣም ትልቅ እንትን ነው። አሁን ራሱ ላጠፋኸው ጥፋት መተህ ይቅርታ እስካላልከኝ ድረስ የሚገበረውን ግብር እስካልገባክ ድረስ ትልቅ ችግር ውስጥ ነው የምትገባው። በጣም ቀልደኛ ነህ እባክህ። ተረት ተረት ትችል የለ እንዴ? በጣም ታዝናለህ እንደዚህ እንደሳክ። አይዞህ። ለማንኛውም እኔ እንደውም ለአንተ አንድ ማሳሰቢያ የምነግርም እንደሆን ታውቃለህ። እነዚህ ግለሰቦች ላይ አሁን ካየሁት ሌላ ችግር ካየው ውርድ ከራሴ። በጣም እንደዚህ እንደሳክ እንዳፌዝክ ደም እንባ ነው ማስለቀሰ። ቃሌ ደግሞ ጠብ አይልም ታየዋለህ። እሺ ይሁንልህ። ለማንኛውም ስራ ላይ ነኝ። ሰላሙን ወደ ቻናላችን ቤተሰቦች ዛሬም እንግዲህ አቶ ቢኒያም ቤት መተናል። ስለዚህ በቤታቸው ውስጥ በጣም ብዙ ነገር ሲከሰት ነበር። እኔም ላይ የተለያዩ ዛቻዎች ሲደርስብኝ ነበረ። ዛሬ እንግዲህ አቶ ቢኒያም ለሕክምና ክትትሉን እያደረገ እንደሆነ አውቃለሁ። ምን እየተሰማው እንደሆነ ምን ላይ እንዳሉ እስኪ ከነሱ እንረዳለን። እኔን ነው የምትጠይቀኝ? እስቲ እሷን ጠይቃት። እሷ ምን እየተሰማት እንደሆነ ምንድን ነው አሁን ላይ ያላችሁበት ሁኔታ እስኪ ንገሪኝ። እንዴት ነው? አሁን ላይ እንደምታየን በጣም አስቸጋሪ ሁኔታ ውስጥ ነው። በጣም እኔም የሆነ ሰዓት ይቀንስልኛል፣ የሆነ ሰዓት ያብጥብኛል። እኔም በጣም እየታመምኩ ነው። እሱም አሁን ላይ አይተሃል። ባለፈው ያን ሁላ ነገር ችግር አሳልፈን አብረህን ነበርክ። ኢቭን በአምቡላንስ ነው መጥቶ የሄደው። በጣም አሞታል። የምን በጣም አሞታል። የሁላ ችግር ውስጥ ስንገባ እንደዚህ ይሆናል ብለን አንጠበቅንም ነበር። አሁን ላይ ግን እውነት እኔ ከዚህ በላይ አልችልም። በቃ ከቻልክ ይሁን አላ ተወን። በቃ ቪዲዮአችንንም ቢሆን አጥፋለን። የሆነ በዚህ መንገድ ምንም ነገር አይቀንስም። ተፋቱ እንኳን ተብሎ እኔና እሱ እንኳን ብንፋታ ምንም ነገር የሚቀንስ ነገር የለም። ምንም ነገር ተይስልሽ ተተሽ ቢሆን ኖሮ እኔ ላይ ደግሞ ባልመጣ ነው። የእሷ ቀንድ ሳያንስ እኔንም አሁን እንደዚህ ለሌላ አስቀኝ ያው በቃ አሁን አንተን የምትተባበረን ማለት ነው። አሁን እዚህ ጋር የአቅማችንን ሰርጀሪን ባላረግ ደስ ይለኛል። ገብቶሃል? ቪዲዮም መጥፋቱ አይሻልም? የኔ ሆድ ምናምን ከሚቀደድ አሁንም ወስዶ መድኃኒት ከብዶኛል አቅም በላይ። አይሱ እንኳን የሰርጀሩ ጉዳይ በጣም አስተማማኝ ስፔሻሊስቶች እስኪመጡ እየጠበቅን ነው። ምንም ችግር የለም። ምን ይከብዳል እንዴ? ታይቶ ማይታወቅ ነገር እኮ ነው። ምንድነው አስተማማኝ እንዴ? እሱ እኮ ሴት አይደለም ወንድ ልጅ ነው። ይህ ገና በይሳቱ እኮ ሆድ ማለስለሻ ምናምን ገና እየተጠቀመ ነው። ገና ስንት ነገር ይቀራል ለሰርጀሪ። አላህ ሆዱ ምን ያክል እንደሚገፋን ነገር አናውቅም። በቃ ሴትን ወንድ ምናምን ነገር አናውቅም። ገባህ እንዴ? ፈጣሪ ብሎ ምንም ቢሆን እኮ አይታወቅም። ሰው ባይሆንስ እንደዚህ የሚወለደው ደግሞ ከብዷል ነው። ስለሱ አንድ ቃል በተነፈሱ ቁጥር ሆዴ ውስጥ የሆነ ነገር ይገለባበጣል። የሚራገጥ ነገር ምናምን ያኔም ይጨምራል። በእርግጥ ሰልችቶኛል። በእናትህ ይሁን አንተ በመጣ ቁጥር የሆነ ከአንተ ጋር መጨቃጨቅና ይሰለቻል። ስለሳቸው ሲወራ እኔ አሁን በቃ እንደዚህ ስል እየተስማማኝ አይደለም። ውስጥ የሚሰማኝ ሌላ ነገር አለ። አሁን የተሻለ መፍትሄ የሚሆነው ቪዲዮ ቢጠፋልኝ ነው ለኔ። በነገራችሁ ላይ እኔም እንደዚህ ከባህሪ ወጥቼ እንደዚህ ተሸፋፍኜ የመጣሁት ለእናንተ ደህንነት በማሰብ ሌሎችንም በጣም እንደሚያስፈራሩ አውቃለሁ። እኔ እንኳን አልፈራውም፣ ግን ምንድን ነው የእናንተን ፕራይቬሲ ለመጠበቅ የእናንተን ደህንነት ለመጠበቅ ነው። በእርግጥ ሰውየውን እኛ በሌላ ኬዝ ያው ክትትሎች አሉን እየተከታተል ነው። ምንም የሚያሳስብ ነገር የለም። ከዛ ሲቀጥል ግን ምንም የሚያስፈራ ነገር የለም። ያንተም አሁን የተፈጠረብህ ነገር የእሷም የተፈጠረባት ነገር ያው የእሷ በሃይማኖት ነገሮች እንድትሄድ እናበረታታለን። ካልሆነ ግን በጣም ጥሩ ስፔሻሊስት የሆኑ ሰዎች እኛ ከውጭ ሀገር ሁሉ አስመጥተን ያንተን ሰርጀሪ ይሰራል። ምንም የሚያስፈራ ነገር የለም። ሰርጀሪው ራሱ በጣም ፈርቻለሁ። ይቅርብኝ በቃ በጣም ከባድ ነው። የመትረፍ እድል ዝቅተኛ ነው ብሎ ነገሩኛል ዶክተር። ወይ ጸበል ቦታ ምናምን ብሄድ ነው መርጠው። ምክንያቱም በቃ ረዛም ሄዶ እንደዚህ የሚተው አይደለም እንዴ። መጀመሪያ እኮ ፈቅደን ነው እዚህ ሁላ ነገር ውስጥ የገባን። በእናትህ ሆነ አታከራክረን። በቃ ይሄ የራሳችን ህይወት ቀስ በቀስ ይኸው ሀብታችን እንዳለ ባዶ እየሆነ ሁላ ነገር የመጣው ባባዬ ነው። ስለሱ መጥፎ ነገር ማንሳት አልችልም። ምን እንዳደርግላችሁ ነው የምትፈልጉት? እኔ ያው ምን አለ መሰለ
መጀመሪያ ያው እኔ ነኝ የደወልኩት አንተ በዋናነት ደግሞ ያው ያለውን ችግር ለመፍታት አንተም ለመፍታት ነው አይደል የመጣው። አሁን ግን እንደምትይው ችግሩ እየባሰ እና በቃ ከቻልክ ይቅርታ ይጠይቁ ይብላል። እኔ በስልክም ይቅርታ በቃ ይቅርታ እንኳን የሚታሰብ አይደለም። ምን ማለት ነው ይቅርታ እንዴ? በመጀመሪያ ቪዲዮን አጥፋል። ይሄ እኮ ምንም እንትን የሚያስበልብል ነገር አለ። እንደነገረኝ ከሆነ እዚህ ሲመጣ ከፍሎሃል አለ። ትዳራችንን ሰላም ለማድረግ ነው እዚህ መጣ። አሁን ላይ ግን በጥብጠህና ትዳራችንን ቢሆን ማለት በመጀመሪያ ይቅርታ ጠይቅ። አይ ሁለተኛ ደግሞ ቪዲዮን አጥፋል። ጀስት ይሄ እኮ ያንተም እንትን ብቻ አይደለም የኛ ህይወት ነው። ገባህ? አንተ እኮ እዚህ ጋር ምንም አይመለከትም። አይ ይኸውልሽ እኛ አሁን ቪዲዮ ልናጠፋላችሁ እንችላለን። እሱ ምንም ችግር የለም። ነገር ግን ከይቅርታው ጋር በተገናኘ ግን የሚታሰብ አይደለም። ምንም አይነት እኛ አላጠፋንም። ለምን እኛ አንድ ወገን ይዘን ብንሰራ ኖሮ ትክክል ነው። ይቅርታ ላይ አስጠይቀን የሚያስብል ደረጃ ቢኖር ኖሮ እውነት ነው ስም ብናጠፋ ያልሆነ ነገር ብንሰራ። ይሄ ግን እሱንም እጅ ከፍንጅ ነው ያዝነው። በጣም ጥፋተኛ በጣም ባለጌ ዋልጌ ሰው ነው። አንቺም በተመሳሳይ መልኩ በመሃል ቤት የተጎዳው አንተ ነህ። እውነት ነው። ለአንተ ክብር ስንል እኛ እናጠፋለን ቪዲዮ። ከዛ ውጪ ግን እኛ ጋር እሱን የጄኔ ይቅርታ የምጠይቅበት ምንም ግራውንድ የለም። ሰማኛለህ ጀምር ከመጀመሪያውም ጀምሩ የመጀመሪያ ቀን እንኳን ስትመጣ ካሜራውን አጥፋልኝ እያልኩ ነበር። በሁለቱ ወገን የሚባል ነገር የለም። እሱ ብቻ ነው እዚህ ጋር እየተስማማበት፣ እኔ አልተስማማሁበት። ሲቀጥል ደግሞ ይሄን ቪዲዮ ማጥፋት አለብክ። ሄደህም ይቅርታ መጠየቅ አለብክ። ምክንያቱም ማይሆን ነገር ነው። ጀስት እዚህ ጋር አንተ እንደምትለው ይሄ ምርመራ ምናምን ነገር አርጋችሁበትም አባብዬ ማለት በጣም ትልቅ ሰው ናቸው። እየሰማኸኝ ነው? የሆነ ተራ ሰው ምናምን ነገር አይደሉም። ብዙ ሀብት ምን ያላቸው ስማኝ፣ ብዙ ሀብት ጀስት አንተም እዚህ ጋር እኮ ተሸፋፍነክ የመጣው ለኛ ብቻ ብለክ አይደለም፣ ለራስህም ደህንነት ነው። ስንት ዛቻ ምናምን እንደሚደርስብህ እኮ ታውቃለህ። ዛቻውን ተይው፣ እኛ ከሱም በላይ ሌላም ሰው ይዝትብናል ነው። እኛ ምንም የሚያሳስበን ነገር የለም። ግን ምንድነው እኛ አብረውን ክሮይ ስላሉ አብረውን ሌሎች ስላሉ ለነሱ ደህንነትና ለእናንተ ስል ነው እኔ እንደዚህ ሞኝ የመጣሁት። ለምን አንደኛ የአቶ ቢኒያም ህይወት እጅግ በጣም ስለሚያሳስበኝ እውነት ለመናገር በጣም እንደዛ ሆነ። በእናትህ በቃ ይቅርታ በልልኝና ልገላገል። በእናትህ በቃ አልቻልኩም ህመሙንም በቃ እኔ እንዳልኩ ነው። ይቅርታውን ቪዲዮውን እናጠፋለን። ይቅርታው ላይ ግን ልዩነት ስላለኝ ነው። ከዛ በተረፈ እንዳልኩ እናንተ መንፈሳዊ ቦታ ላይ የምትሄዱ ከሆነ ደስ ይለናል። እኛ ማድረግ የምንችለውን የዝግጅታችን ክፍል ማድረግ የሚችለውን ያደርጋል። ከዛ ውጪ በህክምና በሳይንሱም ከፈለጋችሁ ደግሞ ቅድም እንዳልኩ ኢሜል እያደረግልናቸው ነው። ስፔሻሊስቶች በጣም ከተለያየ ዓለም እየተሰባሰቡ ነው። መጥተው ሰርጀሪውን ይሰሩሃል። ከዚህ በላይ እኛ ማድረግ የምንችለው ነገር የለም። በጣም የሆነ ደረቅ ሰው ነክ በጣም በቃ ይሄ እኮ ድርቅና አይደለም። ይሄ ፕሮፌሽናል ነው። ይሄ ፕሮፌሽናል አይደለም። ከሰርጀሪው ጸበል ቢሄድ ይሻላል። በጣም ጥሩ፣ እኛ እናግዛለን እስከ መጨረሻው። ፈልኝና ጸበል ቢሄድ ይሻላል። በቃ ምንም ችግር የለም። ምክንያቱም ሰርጀሪው የመኖር እድል ዝቅተኛ ነው ብለውኝ። አንተ ያመሃል እንዴ? የምን ጸበል ቦታ ነው የምታወራው? እንደዛ ሄዶ እኮ ገና ይገላል እንዴ? ምን ማለት ነው? አንተ አትፋለት ቪዲዮ ነው። እናንተን ልትፈሩ አይገባም። በእርግጥ እኔ እናንተን ነገር አከብራለሁ። ነገር ግን ጸበል ቦታው ባለው በአቶ ቢኒያም ሐሳብ እኔ ልስማማ፣ ምንም ችግር የለም። የኛ የዝግጅት ክፍል ማድረግ የሚችለውን በሙሉ አድርጎ የአቶ ቢኒያምን ጤንነት ወደ ቦታው እንዲመለስ የቻልነውን እናደርጋለን። ይሄ የኔ መብት ነው። እኔም አላ ቪዲዮን አትፍተክ ይቅርታ ጠይቀክ ማትወጣህ ከሆነ እኔ ምከሰሃለሁ። እውነት እኔ ምከሰሃለሁ። አይ ስለ ክሱ ችግር የለም። እኔ ይኸውልሽ ቪዲዮውን አጥፋው እናጠፋለን። ከዛ ውጪ ግን ከዛ በተረፈ ግን እኛ ቀረጽን እንጂ ምንም አይነት ድረገጽ ላይ አልለጠፍ ነው ማለት። ስለዚህ ሰውየውን ይቅርታ ጠይቀው እኔ ተራ ግለሰብ ዝቅ አለ። እኔ ላይ እንግዲህ መቼም አንተ ለኔ ጥሩ አድርገህልኛል። ገብቶሃል ላይ ከመጀመሪያው ጀምሮ እና እኔ ላይ የደረሰውን ነገር እንኳን ቢያንስ አይተህ ገብቶሃል። የእሳቸውን ነገር መፍራት ቀላል ሰው ናቸው ብለን መጀመሪያ እንዳሰብናቸው እንዳልሆኑ መቼም ተረድተሃል አይደል? እንዴ ብዙ ነገር ለህይወት ብትፈራ ነው ጥሩ። አይ አቶ ቢኒያም ምን መሰለህ እናንተ ስለምታምኑበት ነው። እኔ ደግሞ ሰውየው ገና ሳይው ነው ማንነቱ የወረደው። እያንዳንዱ ያደረጋትን እዚህ ቤት ውስጥ የፈጸማትን ነገር ስላየው እጅግ በጣም ተራ ሰው እንደሆነ ይገባኝ። ማለት እንደው ልትፈራው እንኳን ግሬስ እንኳን የለውም ለኔ። ስለዚህ እሺ ስለዚህ አሁን አንተ እምነታችሁ ነው። አሁን እናንተን እኔ አሁን ምን አረጋኝ? ይሄ እናንተ ስቃይ ውስጥ ናችሁ አይደል? እኔ ምንም የሆንኩት ነገር የለም እስካሁን። ስለዚህ አታውራ በወረ ቁጥር ህመም ይሰማኛል። አታውራ። አሁን አቶ ቢኒያም ጸበል ቦታም ስትሄድ እምነትን ፍጹም አምላክህን ማመን አለብህ። ያለበለዚያ የመፈወስ እድል ዝቅተኛ ነው። ይሄ ሰውዬ ማለት
በጣም ተራ ሰው ነው። በእርግጥ እኔ አሁን ላንተ እንደዚህ አይነት የሃይማኖት ነገር ውስጥ ገብቼ ከእንትኔ ውጭ መናገር ሊሆንብኝ ይችላል። ግን እዛ ያሉ በጣም የተከበሩ አባቶች አሉ። እዛ ሄደህ ቁጭ አድርገህ በግልጽ ቋንቋ ንገራቸው። እነሱ ከአምላክ ጋር ያስታርቁሃል ብዬ እኔ እምነቴ የጸና ነው። ለተፈጠረው ነገር እናንተ ጋር ለደረሰው ነገር እናንተን በእርግጥ ይቅርታ የምጠይቀው ለዚህ ለደረሰብህ ነገር ነው። ከዛ ውጭ ግን ይሄን ግለሰብ ግን እኔ በፍጹም ይቅርታ አልጠይቀውም። እንግዲህ አይዞህ አቶ ቢኒያም እኛ ከጎንነ እስከ መጨረሻው። ውድ ተመልካቾቻችን ኧረ በእናትህ ምንድን ነው የምትለው አንተ? ኧረ በእናትህ አንተ የሆነ ነገር በለው። ምን ላይፋችን ታመሰቃቀል ነው። ኧረ በእናትህ ካጥፋልን በቃ ቪዲዮአችንን አጥፋልን። ቪዲዮ መጥፋቱ ብቻ ዋጋ የለውም ብለዋል። ይቅርታ መጠየቅ አለበት። አይ እኔ አልጠይቀውም። በጣም በሚያሳዝን ሁኔታ አይደለም። ይኸውልሽ አንዳንዴ ድንበር የሚባል ነገር አለ፣ የማትደራደሪበት ነጥብ አለ። እኔ ለሰው ይቅርታ የምጠይቀው እውነት ለመናገር ሰውየው ላይ ስደርስበት። ሰውየው በጣም ጋጠወጥ ነው። አንድ የተከበረ የሰው ቤት አልጋ ላይ እንደዚህ አይነት ነገር ሲፈጽም ያየው ሰውዬ ላከብሮ አይደለም በጣም እንደምንቀውላ ብነግረው ደስ ይለኛል። ስማኝ አንዴ ቪዲዮንም የማጠፋው እውነት ለአቶ ቢኒያም ለእርሶ ክብር ስለ በጣም ጥሩ ሰው ስለሆኑ ሰው ተጎጂ ስለሆኑ ኦዲየንሳችሁም ስትላላ አይደለ ገብቷል። አሁን ለምሳሌ ዛሬ ለኔ ይቅርታ አልጠይቅም ብለህ ይሄ በሽታ ከኔ አልሄድም ሲል ነገም አሁን እንደኔ ቸግሮት አንተ ጋር የሚደውለውን ሰው እንዳይፈራ ስትል ቢያንስ ይቅርታ ጠይቅ። እኛ በፍጹም እጅግ በጣም እኛም ወደ ሃይማኖታችን ተመልሰን ላይፋችን እንኑር። በእናትህ ይኸውላችሁ አንተ ይቅርታ ስትጠይቅ እኮ የኔም የሱም ሁሉንም ነገር ይቆማል፣ ህመማችንም ምናችን። ከዛ እኛም ወደ ፈጣሪያችን ተመልሰን ህይወታችን እንቀጥል። አንዴ ብቻ ይቅርታ ጠይቅልን። ይቅርታው ላይ ቅድም እንዳልኳችሁ በፍጹም ምንም አይነት ድርድር የለንም። ነገር ግን ከዚህ ሰውዬ ጋር እኛ ያላችሁን ግንኙነት አቁማችሁ እናንተ ወደ አምላካችሁ ጋር ብትሄዱ የተሻለ ነው የሚሆነው እንጂ ዳይሬክትሊ አሁን እንደዚህ አይነት እኛ ማን ነው እሱ ሲጀምር ምንድን ነው ተራ ግለሰብ ነው። ለኔ እናንተ ነው የምትፈሩት እንጂ እኔ አልፈራውም ነው። አሁን እኮ እኔ ጠንከር አድርጌ ስናገር እየታመምኩ ነው ስለምትለኝ ነው እንጂ በእውነት በጣም አሳፋሪ ሰው ግለሰብ ነው። በቃ እውነት ለመናገር አቶ ቢኒያም ይኸውልህ እኔ እርሶን ማከብረው አልጋውት ላይ የተፈጸመበት ነገር በጣም ስለሚያበሳጭኝ በጣም እንደ ወንድም ስለተሰማኝ ነው። ለምሳሌ አሁን እንደ እውነት ለመናገር እንደ ወንድም አስቤው አልጋዬ ላይ አንድ ሴት እንደዚህ አድርጋ እንደዚህ አይነት ሰውን ይቅርታ መጠየቅ ሞራሌም አይፈቅድልኝም። ነገር ግን እኔ ይቅርታ አልጠይቀው ሰውየው ይሄ እውነት ለመናገር አንተ መፈወስ ካልቻልክ ይቅርታ አንተ ስላልኩኝ እርሶ መፈወስ ካልቻሉ እንደውም ባለቤት መፈወስ ካልቻለች እኔ ከአምላኬ ጋር ተጣልቼ እንዴት ነው ከዛ በኋላ መኖር የምችለው? ምን ያህል እርግጠኛ ነህ? እኔ ሰውየውን ልክ ይቅርታ አስጠይቀው እርግጠኛ ነኝ። በእናትህ እሱ ካለው ቃል ውጪ ንቅንቅ አይል። እንደዚህ ይቅርታ አላረግም ምናምን ነገር ካልክ እኛ ላይ ትልቅ ነገር ነው። ግን አንተ ይቅርታ ብለኸው አንተ እኮ እዚህ ጋር ስለኛ ነው እያሰብክለን ያለው አይደል? ግን ይቅርታ ስትለን ሁሉም ነገር ይቆማል። በቃ ይቆማል። እሳቸው ያሉትን ነው ብቻ ነው የሚያደርጉት። ከቃላቸው ውጪ ወጣው። በዚህ ታማኝ ናቸው። አቶ ቢኒያም ምን ይላሉ በዚህ ጉዳይ ላይ? እውነት ለመናገር እኔ አሁን ከአምላኬ ጋር ልጣላ ነው። አንድ ግለሰብን ተራ ግለሰብን ይቅርታ ጠይቅ እያሉኝ ነው። ምንድነው አሁን ማድረግ ያለብኝ? እኔ በጣም ከአእምሮዬ በላይ ስለሆነ ነው እንደዚህ አይነት ነገር ውስጥ መግባት አልፈልግም። እኔም እንደዛ ነው። አልጠበቅኩትም ነበር ዛሬ ላይ ደርሳለሁ ብዬ። እኔም እንደዚህ ደረጃ አቅም አላቸው ብዬ አላመንኩም ነበር። ነገር ግን በቃ ይቅርታ ይኸውልህ ስቃያችንን አሳዩ። እሺ እንግዲህ ያው ተመልካቾቻችን ይሄን ነገር ለማጥፋት ያው እንገደዳለን አንገደድ የሚለውን ነገር ከዝግጅታችን ክፍል ጋር እናየዋለን። ከዛ በተረፈ የአቶ ቢኒያምና የወይዘሮ ቤተልሔምን ጉዳይ እስኪ እኛም በቅርበት ተከታትለን የምንደርስበትን ለእናንተ እናሳውቃለን። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቴንክ ዩ